ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ከዚህ ከአሜሪካ ስቱዲዮ የአብይ ጾምን ምክንያት አድርገን በየጊዜው የምናዘጋጅላችሁ መርሃ ግብር እንደቀጠለ ነው። ዛሬ እንግዲህ የ2018 አብይ ጾም የመጀመሪያው ሳምንት ላይ ነው የምንገኘው። በመጀመሪያው ሳምንት ደግሞ በወረደ ተብሎ ይጠራል በቅዱስ ያሬድ የአብይ ጾም ሳምንታት አሰያየም መሰረት ይህንን ጾሙን እንግዲህ በተለያየ ጊዜ የተለያዩ እንግዶችን ያመጣን ወደ እናንተ ሀሳባቸውን እንዲያጋሩን ትምህርት እንዲሰጡን እያደረግን እንገኛለን። ለዛሬው ስቱዲዮአችን የተገኙት በቨርጂኒያ የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ የሆኑት መልአከ ገነት ቀሲስ ጥላሁን አበበ ናቸው። ከእሳቸው ጋር ቆይታ የምናደርግ ይሆናል። እናንተም ከኛ ጋር ቆዩ። አመሰግናለሁ ቀሲስ፣ እንኳን ደህና መጡ ወደ ስቱዲዮአችን። ደህና ቆያችሁኝ። እግዚአብሔር ይስጥልን። በእርግጥ እርስዎ ለሚዲያ አዲስ አይደሉም። ሰሞኑን የተወሰኑ ዓመታት ጠፋ ብለው ነበረ። እንግዲህ የቤተክርስቲያን አስተዳደር ውስጥ ያው አገልግሎቱ ሰፋ ስላለ ነው፣ ግን ድጋሚ ስለመጡ በጣም ደስ ብሎናል። እናመሰግናለን። እንኳን አደረሰዎት ለአብይ ጾም። እንኳን አብሮ አደረሰን። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን ወምእመናት እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም በሰላም በሕይወት በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የረድኤት ጾሙን የበረከት የስርየት ጾም ለሁላችን ያደርግልን። አሜን አሜን። የተወዳጅ ተመልካቾቻችን በያላችሁበት ይህንን መርሃ ግብር የተከታተላችሁ ያላችሁ በተለይ በዩቲዩብ ገጻችን የምትከታተሉን ይህንን መርሃ ግብር ሼር እንድታደርጉልን እንጠይቃለን፣ ለሌሎች እንድታደርሱልን እንጠይቃለን። አሁንም ቆይታችሁ ከኛ ጋር ይሁን። መልአከ ገነት እንግዲህ አብይ ጾም ላይ ነው የምንገኘው። የመጀመሪያውን ጾም እንግዲህ የመጀመሪያውን ሳምንት እየጀመርን ነው። ሰላምታም ሲያቀርቡ እንኳን አብይ ጾም ለታላቁ ጾም አደረሳችሁ ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በአዋጅ የተደነገጉ ሁሉም ክርስቲያን እንዲጾማቸው የሚጠበቁ ወደ 7 አጽዋማት አሉ። ይህን ጾም ግን አብይ ጾም ብለን እንጠራዋለን። በርካታ ዝግጅቶች የሚደረጉበት ነው። ምእመናኑም በጥሩ መንፈሳዊ ከፍታ ሆነው ነው ይህንን ጾም የሚጀምሩትና እንደው አብይ ጾም መንፈሱ ምን ይመስላል? ለምንስ ነው አብይ ያልነው? ጾም ከጾም ይበልጣል ወይስ ምንድነው ምክንያቱ? በጣም ጥሩ ዳወቅ። መቼም አንተ እንደገለጥከው የዚህ የጾመ ኢየሱስ ሌላው ስያሜ አብይ ጾም ነው ተብሎ የሚጠራው። ጾመ ሁዳዴ ይባላል፣ አብይ ጾም ይባላል፣ ጾመ አርባ ይባላል። አብይ ጾም መባሉ ዳዊት በመዝሙሩ አብይ እግዚአብሔር ወብዙ ሀኮቴቱ እግዚአብሔር ታላቅ ነው ምስጋናውም ብዙ ነው እንዲል ታላቁ አምላካችን መድኃኒታችን ኢየሱስ ክርስቶስ ከመዋዕለ ትምህርቱ አስቀድሞ የሥራ ሁሉ መጀመሪያ ያደረገው ጾምን ነበር። እንደምታውቀው ከጥምቀት በኋላ ያይዘን ወደዚህ ጾም ነው የምንገባው። ከተጠመቀ በኋላ አልዋለም አላደረም። ዕለቱን ወደ ገዳመ ቆሮንቶስ ነው የሄደው። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ እንደምናነበው ጌታችን የጾመው ለአብነት ነው፣ ለኛ አርአያ ሊሆነን ነው እንጂ እጠቀምበታለሁ ብሎ አይደለም። እኛ ግን ብንጾም እንድንጠቀምበት ሊያስተምረን መምህራችን ስለሆነ ሊያስተምረን ለአርአያነት ጾሞታል። በጾሙም ጊዜም ደግሞ 3ቱ አርእስተ ኃጣውእ የሚባሉ ስስትን፣ ትዕቢትን፣ ፍቅረ ነዋይን እነኝን ሁሉ ድል ነስቷል። ጠላታችን ዲያብሎስን በዚያ ፈታኙ በቀረበው ጊዜ እንዴት አድርጎ ድል እንደነሳው የማቴዎስ ወንጌል ምዕራፍ 4ን ማንበብ በቂ ነውና ይሄ ጾም አብይ ያሰኘው እሱ ጌታችን የጾመው ጾም ስለሆነ ነው እንጂ አጽዋማት ሁሉ የራሳቸው የሆነ ምክንያት አላቸው፣ በረከት አላቸው፣ ዋጋ አላቸው። ግን በኢትዮጵያ ቤተክርስቲያን አብይ ጾም ከሌሎቹ በተለየ ብዙ ደግሞ መንፈሳዊ አገልግሎት የሚፈጸምበት ጾም ነው። አዎ እንደምታውቀው ሌሊት ሰዓታት አለ። ደግሞ ሲረፋፍድ ደግሞ ሊቃውንቱ ጾመ ድጓ ይቆማሉ፣ ዳዊት ያስተዛዝላሉ፣ ቅዳሴው አለ። ደግሞ ሰርክ ደግሞ የሰርክ ጸሎቱ መሐርናው ይደርሳል። በብዙ አገልግሎት የቤተክርስቲያናችን አባቶች ተጠምደው ያሳለፉበት ወቅት ነው።
ምእመናንም ብዙ በረከት የሚያገኙበት ጾም ነው። አብይ ጾም ወይም ጾመ ኢየሱስ እና አብይ መባሉ ባጭሩ ይሄው ነው ምክንያት ነው። በርካታ እንግዲህ ምእመናን ቀልባቸው ደም ሰብሰብ በሚልበት መንፈሳዊ አገልግሎቶች፣ መንፈሳዊ ጉባኤዎች፣ መንፈሳዊ ጉዞዎች የሚበዙበት ጾም ነው። እንግዲህ ይሄ ጾም በእርግጥ ረዘም ማለቱም ከሁሉም ጾሞችም ረጅሙ ይመስለኛል አብይ ጾም አይደለ? በዛም ይለያል። አብይ ጾም እንግዲህ ክርስቶስ ራሱ የጾመው ጾም በመሆኑ አብይ እንለዋለን የሚለው በጣም ጥሩ ማጠቃለያ ነው። እግዚአብሔር ሌላው ቀሲስ እንግዲህ አብይ ጾም ከሌሎች ጾሞች እንደው ለየት አድርገን የምናስታውስበት አንዱ መንገድ በሳምንታቱ የራሳቸው ስያሜ ተሰጥቷቸው በዛ የሚታወቅ መሆኑ ነው። አሁን ለምሳሌ አሁን ያለንበት የጀመርነው መግቢያው ዘወረደ ይባላል። ከዛ ቅድስት ምኩራብ እያልን እንቀጥላለንና እነዚህ ሳምንታቱ ስያሜ ከየት ነው የመጡት? ምንድነው መነሻቸው? በጣም ጥሩ እንግዲህ የሳምንታቱ ስያሜ በቅዱስ ያሬድ ነው የተሰጠው። ቅዱስ ያሬድ ትንቢተ ነቢያትን፣ ስብከተ ሐዋርያትን፣ ትርጓሜ ሊቃውንትን፣ ዝማሬ መላእክት እነኝን ሁሉ አስማምቶ አደራጅቶ ወጥ አድርጎ ጌታ ያስተማረውን ትምህርቱን ተከትሎ ተአምራቱን ተከትሎ ነው ለየሰንበቱ ስያሜ የሰጠው ቅዱስ ያሬድ ነው። ቤተክርስቲያናችን ስንዱም መቤት ናት፣ ባለጠጋም መቤት ናት። እንደ ሰነፍ ሴት እንደው ፍሪጅ ያደረውን አይደለም ታቀርበው። ሴቶች እንዳይቀየሙኝ እንግዲህ ክርስቲያን ብያልኩ ማለት ነው። ግን እለት እለት ነው ትምህርቷ፣ ትኩስ ነው፣ ሁሌ አዲስ ነው ትምህርቷ። ዛሬ የምትዘምረውን መዝሙር የዛሬ ሳምንት አትዘምርም። ዛሬ የምትሰብከውን ስብከት ወይም ትምህርት የዛሬ ሳምንት አዲስ ነው። ዳዊት ሰብህዎ ለእግዚአብሔር ስብሐት አዲስ እንዳለ ለእግዚአብሔር አዲስ ምስጋናን የምታዘጋጅ ቤተክርስቲያን ናት እና በዚህም ምክንያት ቅዱስ ያሬድ የጌታን ትምህርቱን እንዳልኩት ከተጠመቀ በኋላ ጌታችን ደቀ መዛሙርት ለራሱ መርጦ በየምኩራቡ በየአደባባዩ በኪደተ እግር በኢየሩሳሌምና በአውራጇ ሁሉ ዞሮ አስተምሯልና ያን ትምህርቱን እየተከተለ ነው። ቅድም አንተ ለማለት እንደሞከርከው ለምሳሌ ዞረ ብሎ ቅድስት ብሎ ከዛ ደግሞ ምኩራብ ብለው ወደ ምኩራብ መሄዱን መጻጉዕ ነው ስንል ያንን ሽባውን መፈወሱን እንደዚህ እያደረገ ተአምራቱንና ትምህርቱን እየተከተለ ነው ቅዱስ ያሬድ ይሄንን የደረሰው። ከዚያም በተጨማሪ ደግሞ እንደምታቀው በቤተክርስቲያናችን የሰንበት ቅዳሴ አገልግሎት መገልገያው ግጻዌ የምንለው አለ። ግጻዌው ደግሞ ከቅዱስ ያሬድ መዝሙር ጋራ እየተስማማ አንዱ ከአንዱ ሳይለያይ ቅዱስ ያሬድ የዘመረውን ምክንያት አድርገው አባቶቻችን ደግሞ የዕለቱን ንባባት መልእክታት እነኝን ሁሉ አደራጅተው በዚህ መልኩ አቅርበውታልና ስያሜው የቅዱስ ያሬድ ነው። ምክንያቱ ግን የጌታ ትምህርት ተከትለው ነው። ስለዚህ በዓለም ባለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመሳሳይ ነገር ነው። በየሳምንቱ አብዛኛው መንባቡም ትምህርቱም ምስባኩም ተመሳሳይ የሆነ አካሄድ ነው ያለው ማለት ነው። እውነት ነው። እኛ ቤተክርስቲያን ልዩ የሚያደርጋት ስርዓቷ ወጥ ነው፣ ትምህርቷ ወጥ ነው። መቼም ዛሬ በመላው ዓለም ባለች ቤተክርስቲያን ብትሄድ በኦርቶዶክሳዊት ቤተክርስቲያን የምንሰማው የምንማረው የሚነበቡት መልእክታት ሁሉ አንድ የሆኑ ተመሳሳይ ናቸውና መቼም የኢትዮጵያ ቤተክርስቲያን ሊቃውንት እንደው በረከታቸው ለሁላችን ይድረሰንና የሰሩት ያኖሩት የቤተክርስቲያኒቱ ሕግጋት ወይም ደግሞ የቤተክርስቲያኑ ትምህርቶች መሰረታዊ ናቸው ማለት በጣም ግሩም ነው። እንግዲህ ዘወረደ ስንል ያው ትርጓሜ ይኖረዋል መቼም ከትምህርቱ ተነስተው ስለሆነ ቅዱስ ያሬድ እነዚህ ስያሜዎች የሰጡት እርሶ እንዳሉት ምን ማለት ነው? ዘወረደ ስንል ምን ሆነ ነው የምንለው? መነሻው ምንድነው? ይሄ ሳምንትስ ለሌሎቹ ሳምንታት እንደመነሻ ሊሆን ይችላል? አዎ እውነት ነው። ያለ ምክንያት ስያሜ አላገኘም። ለምሳሌ አስተማረ፣ ሞተ፣ ታመመ፣ መከራን ተቀበለ ከማለታችን አስቀድሞ ወረደ፣ ተወለደ ማለት ይቀድማል እና እምሰማየ ሰማያት ከሰማየ ሰማያት መውረዱን
ከመቤታችን ከቅድስት ድንግል ማርያም መወለዱን በአጭር ቁመት በጠባብ ደረት መወሰኑን ለማጠየቅ የመጀመሪያው ሰንበት ዘወረደ ተብሎ ተጠርቷል። ወደ ንባባቱ መምጣት እንችላለን። ከዚያ በፊት ግን ወረደ ተወለደ ሲባል እንደው ዝም ብሎ እንደበረዶ እንደው ከታች ከላይ ወርታች ወረደ አድርገን ሳይሆን ትህትናውን ዝቅ ማለቱን የሰውን ስጋ ገንዘቡን ማድረጉን ነው ተወለደ ወይም ወረደ ስንል ልናስብ የሚገባው። አባታችን ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ድርሰቱ ላይ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነን፣ በአባቱ ፈቃድ በእርሱም ፈቃድ መጥቶ በመንፈስ ቅዱስም ፈቃድ መጥቶ አዳነን እንዳለ ከላይ ሲመጣ ወይም ወደዚህ ወደ ማህፀነ ድንግል ሲያድር ከሶስቱ አካላት አንዱ በኩነት ስሙ ቃል የተባለው ወልድ ማለት ነው። ከመቤታችን ከቅድስት ድንግል ማርያም ሲወለድ በላይ ጎድሎ አይደለም። አባቶቻችን በላይ ሳይጎድል በታችም ሳይጨመር፣ በላይ ከሶስትነቱ ጎድሎ ሁለት ደግሞ በታች አራተኛ ሆኖ ሳይጨመር፣ በላይ ሳይጎድል በታችም ሳይጨመር ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ወረደ ተወለደ እንላለን። ወረደን በዋናነት ግን መያዝ ያለብን ትህትናውን ዝቅ ማለቱን ስጋ ማርያም በመልበስ ዘመዳችን መሆኑን እንድናስብ ነው። በተመሳሳይ አረገ ስንል ደግሞ ወጣ ማለታችን ነው እና ልዕልናውን ጌትነቱን ለማሳየት ነው እንጂ እግዚአብሔር በሁሉ ነው። አንተ በሰማይ ወአንተ በምድር አይደለም ነው። አንተ በሰማይ ነህ፣ አንተ በምድር ነህ። ዳዊት በመዝሙር 139 ላይ ሲዘምር ምንድነው ያለው? አይቴ አሐውር መንፈስከ ወአይቴ እጎይ እምቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሃሎከ ወእመኒ ነሳይኩ ክንፈ ከመ ንስር ወሰረርኩ እስከ ማዕድቅተ ባሕር ህየኒ እዴከ ተመራህኒ ወታነብረኒ ማለከ። ከመንፈስ ወዴት ይሄዳለሁ? ከፊት ወዴት እሸሻለሁ? ወደ ሰማይ ቦታ አለ። ያ ከሰማይ የወረደ የተባለው በሰማይም የሚኖረው እርሱ ነው። እንደው እዚህ አንቀጸ ብርሃን ላይ በውዳሴ ማርያም ፍጻሜ ላይ ያለው አንቀጸ ብርሃን ክፍል ላይ በታች በእናቱ እጅ ታቅፋ ስታጠባው ያዩ ነበር፣ በሰማይ ደግሞ መላእክት ሲያመሰግኑት። ስለዚህ ወረደ ስንል ትህትናውን የእመቤታችን ስጋ ገንዘቡ ማድረጉን እኛን መምሰሉን ዘመዳችን መሆኑን፣ ደግሞ ወጣ ስንል ደግሞ ልዕልናውን ጌትነቱን በአብሬና መቀመጡን ነውና ዘወረደ የሚለው ስያሜ ከዚህ የተነሳ ሊተረጎም ሊነገር ይችላል። ማስፋፋት ደግሞ ይቻላል። አሁን እንገባበታለን በጥልቀት። እኛ ምን እንማራለን ከዚህ? አሁን እንዳሉት ክርስቶስ ትህትናውን የሚያሳይ ነው። በሰማይ በዙፋኑ የነበረ በዛ ደግሞ ከድንግል ማርያም ለመወለድ ወረደ የሰዎች ልጆች ወዶ ለማዳን ስንል ትህትናውን ያስተምረን ነው እንላለን። ከጾሙስ ጋር ምንድነው የሚገናኘው? እኛ ከዚህ የጾም ግን ደግሞ ከዚህ ከሳምንቷ ከዚህ አሁን ካሉን ከዘወረደ ሳምንት ምን እንማራለን? አዎ እንግዲህ ምናልባት ወደ ጾሙ ስንሄድ ይሄ ጾም ቅዱስ ያሬድም በመዝሙሩ ተቀናዩ ብሎ የዘመረው መዝሙር ነው። ይሄንንም እንደው መጀመሪያ መዝሙሩን ሐሳብ ካነሳን በኋላ ደግሞ የመልእክታቱንና የምስባኩን የዕለቱን ምስባክ ማንሳት እንችላለንና አምላክ በታላቅ ትህትና እኛን ኮነ ከማነ ዘንበለ ኃጢአት ባሲታ ከኃጢአት በቀር እንደኛ ሆነ የተባለው አምላክ ቅዱስ ጳውሎስም እዚህ ዕብራውያን ምዕራፍ 2 ቁጥር 17 ቁጥር 14 ላይ የአብርሃምን ዘር ይዟል እንጂ መላእክትን ዘር አልያዝም ብሎ የተናገረለት አምላክ በትህትና በከብቶች ግርግም የተጣለው በየጥቂቱ ያደገው በተለይ በዚህ በዘመን አስተርእዮ ቅዳሴ ዲዮስቆሮስም የተቀደሰን ሰማይ ነበረው በየጥቂቱ አደገ፣ በዮርዳኖስ ተጠመቀ እየተባለ እንደዚህ አይነት ነገሮች የተነገሩ ነው የቆዩትና ይሄንን ስናይ አምላክ ምን ያህል የሰው ልጅን እንዳፈቀረው የሰው ልጅን እንደወደደው
እኛም ጾማችን እኛም መንፈሳዊ ስራችን ሁሉ እግዚአብሔርን በመፍራት ጋር በትህትና እንደውም የቅዱስ ያሬድ መዝሙር ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ምንድነው? ለእግዚአብሔር በፍርሃት ተገዙ። ጾም ከፍርሃት ጋራ ከትህትና ጋራ ከመገዛት ጋራ ሊሆን ስለሚገባ ቅዱስ ያሬድ ይሄንን ብሏልና አሁን ጾመ ኢየሱስን ስንጾም እንደው ከሚበላው ምግብ ብቻ መከልከላችንን ሳይሆን ትህትናን ገንዘብ በማድረግ ትህትናን ደግሞ ሰው ገንዘብ ለማድረግ የምትረዳው ጾም ናት። እንደውም እስመ ጾም እማ ለጸሎት ወእህታ ለአርመሞ እያሉ የኛ ቤተክርስቲያን ሊቃውንት ጾም ለጸሎት እናቷ ናት። አንድ ሰው መልካም ስራ መስራት አቃተኝ፣ መጸለይ አቃተኝ፣ የዲያብሎስ ፈተና በዛብኝ ቢል ቤተክርስቲያን የምትመክረው ጾም ነው። የጾምክ እንደሆን ለጸሎት ምን ታገኛለህ? ጉልበት ታገኛለህ። የጾምክ እንደሆን ጌታ ጾሞ ጠላታችንን ዲያብሎስን ድል እንደነሳው ጠላትን ዲያብሎስን ድል ትነሳለህ ብለው የኛ አባቶች ያስተምራሉና እንደው ይሄን ዘወረደን ስናስብ ትህትናውን አፍቅሮተ ሰቡን እኛን እንዴት እንደወደደን እንዴት እኛን ዘመዳችን እንደሆነ እኛ እንዴት እንደመሰለን ከማሰብ ጋራ በትህትና እሱ ገዢያችን ነው፣ እኛ ደግሞ ህዝቦቹ ነን። ገዢ ካለ ተገዣል አይደል እንዴ? ንጉስ ካለ ህዝብ አለ። ደግሞ እንግዲህ ገዢ ካለ ተገዣለ ስንል በገዢና በተገዥ መካከል ሁሌ የማይረሳው ገዢ ግብር ያስገብራል፣ ተገዥ ደግሞ ምን ያደርጋል? ይገብራል። ይገብራል። እኛ በጾም ለእግዚአብሔር ታዛዥነታችንን ታማኝነታችንን የምናሳይበት ነው። የኛ ቤተክርስቲያን አባቶች በመንፈሳዊው ትርጓሜ ግብር አይነቱ 3 ነው ይላሉ። አይነቱ 3 ነው። አንደኛው መንፈሳዊ ግብር ይባላል። መንፈሳዊው ግብር ጾም ነው፣ ጸሎት፣ ምስጋና ነው። ጸሎትና ምስጋና ነው። በጾም ወቅት እንግዲህ ለእግዚአብሔር የምናቀርበው ግብራችን ምንድነው? ጸሎትና ምስጋና ነው። ልመና አለበት፣ ምስጋና አለበት። ይሄ መንፈሳዊ ግብር ነው። ስጋዊው ግብር ደግሞ ስግደት ነው፣ መንበርከክ ነው እና ማንባት ነው። እያነቡ እየተንበረከኩ የሚያሳልፉት ህይወት ነውና ይሄ በጾም ወቅት ከምናደርጋቸው ነገሮች አንዱ የመጀመሪያው ቀደም እንዳልነው ምስጋና፣ ጸሎት፣ ሁለተኛው ደግሞ ስጋዊ ግብሩ እንባና ስግደት ነው። ሶስተኛው ደግሞ የገንዘብ ግብር ነው፣ አስራትና ምጽዋት ነው። እነኚህ ነገሮች የማይለያዩ ናቸውና በጾማችን ወቅት እነኚህን በማድረግ በዝምታ በአርምሞ እግዚአብሔርን በመፍራት የምናሳልፍበት ወቅት እንደዚህ ላይ መልአከ ገነት መስባኩም እንግዲህ ጀምረውታል። እርሱ እንዳሉት ተቀናዩ ለእግዚአብሔር በእግዚአብሔር በፍርሃት ተገዙ ነው የሚጀምረው። ስለ መገዛትና ስለ ተገዥ ስለመሆንም እያብራሩልን ነበረ። ቀደም ሲል ደግሞ እግዚአብሔር ወልድን ፍቅር ነው የሳበው፣ የልጆች ፍቅር ነው ወደዚህ ምድር ያመጣው ብሎ ፍቅርና መገዛት ፍርሃት እንዴት አብረው ሊሄዱ ይችላሉ? እንዴት ነው ይሄ የሚተረጎመው? በፍርሃት ተገዙ ማለትና ደግሞ በፍቅር መሳብ እንዴት ሁለቱ ይጣጣማሉ? በጣም ጥሩ ጥያቄ ነው። እኛ እንደ ምድራዊ ገዥ ወይም እንደ አስጨናቂ ገዥ አይደለም ለእግዚአብሔር የምንገዛው። ተገዙ ሲል ታማኝነታችንን አንድ ሰው በዚህ በምድራዊው ዓለማችን ቅድም እንዳልኩት ለሀገሩ ሕግና ስርዓት መገዛቱ መታዘዙን ነው የሚያሳየው። እኛን እግዚአብሔር አስጨናቂ ሆኖብን ሳይሆን ከፍቅሩ የተነሳ ከአምላክነቱ የተነሳ ቅድም የመዝሙሩን ሐሳብ እንዳነሳሁት ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ ካለ በኋላ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ቸርነቱ ይቅርባይነቱ ለትውልደ ትውልድ ነው፣ ምህረቱም ለዘላለም ነውና ምህረቱ ለዘላለም ለሆነው ለእግዚአብሔር በምን በቅንነት ተገዙለት ታዘዙለት ማለት ነውና መገዛታችን ካስጨናቂ ገዦች አንፃር እንደምናደርገው ሳይሆን ከፍቅሩ የተነሳ አንድ ሰው እኮ እሱ ወደኛ ዓለም ወደዚህ ዓለም ሲመጣ ምን አለ ነው የምንለው? ፍቅር ሰሃቦ ለወልድ ነው አይደል የምንለው?
እርሱን ፍቅር እንደሳበው ሁሉ እኛም ለሱ ያለን ፍቅር እንድንሰግድለት እንድንበረከክለት እንድናመሰግነው ያደርገናልና መገዛታችን ከሱ ነው። ፍርሃቱም ከፍቅር ነው ማለት ነው። አዎ ፍርሃት፣ ረአድ፣ ድንጋጼ የሚባሉ 3 የተለያዩ ነገሮች አሉ። ፍርሃት ልባዊ ነው። ሰው ከልቡ የሚያደርገው ነገር ፍርሃት ይባላል። ረአድ ደግሞ የጉልበት መንበርከክ ነው፣ በርክ ነው፣ መንቀጥቀጥ ነው። ድንጋጼ ደግሞ የናላ መዞር ነው። እና እኛ ለእግዚአብሔር ተገዙለት ስንባል ከልባችሁ በአብራከ ልቡና ማለት ነው። በልቡናችን አብራክ እየሰገድንለት እየተንበረከክንለት ልናመሰግነው እንደሚገባ ተቀነው ለእግዚአብሔር በፍርሃት ወተሐሰብ ሎት ትበራል። ስትንበረከኩ በምን በደስታ አይሁ ምን ያህል ፍርሃት ይላል ከነም ደግሞ መንበርከክ ይላል። በምን ግን በደስታ እና በደስታ የምናደርግለት ነውና ከዚህ የተነሳ ለእግዚአብሔር የምናደርገው ነገር እንዲሁ ስላስጨነቀን ሳይሆን ስለ ፍቅሩ የምናደርገው መታዘዝ ነው። ወደን ፈቅደን የምናደርገው እንጂ ፈርተን ተንቀጥቅጠን አይደለም እንደዚህ ዓለም ገዢዎች ማለት ነው። ስለዚህ ፍርሃትና ፍቅር በዚህ መልክ የሚተረጎሙ ናቸው ማለት ነው። ራስ ያሰማልን በእውነት መላከ ገነት። የተወዳጅ ተመልካቾቻችን ቆይታ እያደረግን ያለነው ከመላከ ገነት ቀሲስ ጥላሁን አበበ በቨርጂኒያ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ ናቸው። ደግሞ አንደበተ ርቱዕ መምህር ሰባኪም ናቸው። ዛሬ እንግዲህ ድል ገጥሞን እሳቸውን አገኘን። ይሄው ዘወረደን ምክንያት አድርገን አብይ ጾምን መነሻ አድርገን ለእናንተ ደግሞ ቅምሻ እያቀረብን ነው ያለነው። አሁንም ቆይታችሁ ከኛ ጋር ይሁን። ከዚሁ ሐሳብ ሳልወጣ መላከ ገነት አሁን እንግዲህ ዘወረደ የጾሙ መጀመሪያ ስለሆነ ምስባኩም ስብከቱም ትምህርቱም ያው በፍርሃት እግዚአብሔር ተገዙለት በመራድ በመንቀጥቀጥ እያለ ነው የሚሄደው። አስተምሮቱም እንደዚህ ናቸው የሚሆኑት። ለምንድነው በዚህ የተጀመረው? ለምንድነው በመፍራት በመንቀጥቀጥ ለእግዚአብሔር ፍቅር በመስጠት ጀመረው ጾሙ? ለምንድነው መነሻው? እንግዲህ ቅድም እንዳልኩት ጾም ትህትናን ይፈልጋል። ጾም እግዚአብሔርን መፍራት ይፈልጋል። እንዲሁ ኢሳይያስ ላይ ነው ትዝ ይለኛል፣ ሰንበታችሁን መታገስ አልችልም፣ ለመታየት ወደ አደባባይ ተመጣላችሁ፣ ጾማችሁ ደግሞ ከትዕቢት ጋራ ባልንጀሮቻችሁን ከማስጨነቅ ጋር ነውና ጾማችሁን አልቀበልም እያለ እግዚአብሔር በኢሳይያስ አንደበት ለእስራኤል የሚናገረው ነገር አለ። ስለዚህ ጾም ትልቁ መሰረታዊ ነገር ትህትናን ገንዘብ ያደረገ መሆን አለበት። ትህትናን መሰረት ያደረገ መሆን አለበት። እግዚአብሔር በታላቅ ትህትና ወደኛ መጣ ብለን እንዳልነው ቀደም እኛም ጾምን በታላቅ ትህትና ከመገዛት ጋራ እግዚአብሔርን ከመፍራት ጋራ ከአምልኮ መንፈስ ጋራ በፊቱ በአደባባዩ ከመሰብሰብ ከመስገድ ጋራ በዚህ መንገድ ልናደርገው ይገባል። እንግዲህ ወደ መልእክቱ ሐሳብ ስንመጣ የዘወረደ ሐሳብ ወይም ደግሞ ምናልባት ወደ ዘወረደ ምን ሄድበት ሁኔታ ስላለ ማለት ነውና የዕለቱ ምስባክ ቅድም እንዳልነው ተቀናዩ ነው። ከዛ ቀጥሎ ተያይዞ ከምስባኩ በኋላ ወንጌል ነው የሚነበበው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 10 ጀምሮ ያለው ለኒቆዲሞስ የተነገረው ሐሳብ ነው የሚነበበው። ኒቆዲሞስን ጌታችን ሲነግረው ምንድነው ያለው? ስለ ምድራዊ ነገር ስነግርህ ያላመንክ እንደሆን ስለ ሰማያዊ ነገር ብነግርህ እንዴት ልታምን ትችላለህ ብሎ አለው። ኒቆዲሞስ ምሁረ ኦሪት ነው፣ ባለጠጋ ነው፣ ባለስልጣን ነው። ግን ከጌታችን ጋር ያወራ የነበረው ስለ መንፈሳዊ ልደት ነው። የሰው ልጅ የዘላለም ሕይወት እንዲያገኝ ዳግመኛ መወለድ እንደሚያስፈልገው ሲነግረው እንዴት የሰው ልጅ እንደገና ወደ እናቱ ማህፀን ገብቶ ይወለዳል እያለ ሲለው ጌታ ምን አለው? ስለ ምድራዊ ነገር ስነግርህ ካላመንክ እንዴት ስለ ሰማያዊ ነገር ብነግርህ ታምናለህ የሚል ቃል ተናግሮታል። እንግዲህ ንባቡንም እንደው ምእመናን ይሄ ምንድነው በዚህ ዕለት ይሄን ንባብ ጌታችን ከኒቆዲሞስ ጋር ያደረገውን ውይይት ቤተክርስቲያን ለዘወረደ
ወይም ደግሞ ለመጀመሪያ ጾም ሳምንት ለምን አመጣችሁ የሚለውንም ለማውሳት ነውና ስለ ምድራዊ ነገር ስነግርህ ያለው ስለ ጥምቀት ነው። በምድራዊ ውሃ የሚደረግ ጥምቀት ስለሆነ ነው። በሚታይ ስርዓትም የሚደረግ ስርዓት ነውና ይሄን ያላመንክ እንደሆነ ስለ ሰማያዊ ነገር ብነግርህ እንዴት ታምናለህ ብሎ ለኒቆዲሞስ ነገረውና ይሄ ስለ ሰማያዊ ነገር ብነግርህ ያለው ስለምንድን ነው? አሁን ምእመናንም ሁላችንም ማወቅ ያለብን ስለ ሰማያዊ ነገር ምነግርህ ሲለው ስለ ትንሣኤ ሙታን ነው። ስለ ትንሣኤ ሙታን ነው። በዚህ ክፍል ውስጥ ለኒቆዲሞስ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ትንሣኤ ሙታንን ሶስቱን ሌሎችን መጨመር ይቻላል አሟልቶ ጌታ ለሱ ያስተማረበት ክፍል ነው እና ስለ ሰማያዊ ነገር ብነግርህ እንዴት ታምናለህ ብሎ አለው ይላል። ሰማያዊ ነገር የተባለው ትንሣኤ ሙታን፣ ትንሣኤ ሙታን ደግሞ በጥምቀት ስርዓት ውስጥ ስንፈጽም የምንማረው ትምህርት ነው። ሮሜ 6 ላይ ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር እንደምንተባበር ትንሣኤውን በሚመስል ደግሞ ትንሣኤ ከእርሱ ጋር እንተባበራለን እንዳለ ኒቆዲሞስ አንተ አለው ይሄንን ጥምቀት ካልተጠመቅ ምን አታገኝም አለው። ይሄኛውን ትንሣኤ ሙታን የተባለውን የዘላለም ሕይወት አታገኝም ብሎ አለው። ክፍሉን በቀጥታ እንደው በገጸ ንባቡም ላይ ሄደን ብናይ ስለ ምድራዊ ነገር ብነግርህ ያላመንክ እንደሆነ ስለ ሰማያዊ ነገር ብነግርህ እንዴት ታምናለህ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ አለው ይላል። አሁን ለኒቆዲሞስ የትንሣኤ ሙታንን ነገር በግልጽ ሊነግረው እያሰበ ነው። ከሰማይ የወረደው ወደ ሰማይ የወጣው እርሱም በሰማይ የሚኖር የሰው ልጅ ነው ካለ በኋላ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ይሰቀል ዘንድ ይገባዋል። ሲሰቀል ነው ከጎኑ ማየገብ የምንለው የጎኑ ውሃና ደም ከጎኑ በፈሰሰው ጥምቀት የተመሰረተች እቺን ጥምቀት ካልተጠመቅ ያለው ነው ኒቆዲሞስ። እቺን ጥምቀት ካልተጠመቅ የዘላለም መንግስት የምትባለው ተስፋ እግዚአብሔርን ተስፋ መንግስተ ሰማያትን አትወርስም። ስለዚህ ተጠመቅ እያለ ለኒቆዲሞስ ይሄን ሐሳብ በተናገረበት ክፍል ነው ከሰማይ ከወረደው በቀር የሚለውን ሐሳብ ጌታችን ያነሳው ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ሲል ከሰማይ የወረደ ከመቤታችን ከቅድስት ድንግል ማርያም የተወለደው እርሱ የሰው ልጅ የተባለው ማለት ነው። የሰው ልጅ የተባለው ለምንድን ነው ጌታችን ራሱን የሰው ልጅ ብሎ የሚጠራው ሲል በሰማይ ከአባት በቀር እናት የለውም፣ በምድር ደግሞ ከእናት በቀር አባት የለውም። ስለዚህ ራሱን ሲጠራ ምን ይላል? የሰው ልጅ ብሎ ነው ጌታችን የሚጠራው። የሰው ልጅ ብሎ ስለራሱ ይናገራልና እሱ ነው የጌታችን የኢየሱስ ክርስቶስ ከሰማይ መውረድ ወይም ወደ ሰማይ መውጣት ሲነገር አሁን ለምሳሌ ስለ እርገት ስናስተምር ኤልያስን ማድረግ እናነሳለን፣ የሄኖክን ማድረግ እናነሳለን፣ ሌሎችም ቅዱሳን ማድረግ እናነሳለን። በዚህ ግን ትምህርታችን ስለ ጌታችን ስንናገር ግን ያው ከሰማይ የወረደው ቀዳማዊው ቃል የምንለው ወይም አስቀድሞ የነበረው ዮሐንስ 1 ላይ በመጀመሪያው ቃል ነበር የተባለው እርሱ ነው መጥቶ ከመቤታችን ከድንግል ማርያም ከስጋዋ ስጋ የነሳው የሞተው ሙሴ በምድረ በዳ እባብ እንደሰቀለ የሚለው የሞተው የተነሳው ደግሞም እንደገና በክብር ወደ ሰማይ ያረገው እርሱ ነውና የዘወረደም እንደ ዋና ሐሳብ የሚያጠነጥነው እዚህ ነጥብ ላይ ነውና ዘወረደ ሲባል ከሰማይ መውረዱን ከድንግል ማርያም መወለዱን በዋናነት የምናይበት ሐሳብ ነው። እንግዲህ ቤተክርስቲያን ቀደም ሲል እንዳልነው በግጻዊ የምትመራ በመሆኗ ሁሉም በየጊዜው ተሰንዶ ያለ በመሆኑ በዚህ ወቅት በዐቢይ ጾም የመጀመሪያው ሳምንት ይህንን የመሰለ ትምህርት ንባባቱም መልእክቱም መዝሙሩም ጸሎቱም ሳይቀር ይህንን የተመለከተ ነው የሚሆነው አይደለ? እንግዲህ ሳምንቱ እንዴት ሊያልፍ ይችላል? እውነት ነው። ያው ቅድም እንዳነሳ ነው በቤተክርስቲያን አገልግሎቱ ልዩ ነው። ያው የሰንበቱን አገልግሎት ብቻ አይደለም ማሰብ የሚገባን። ምናልባት በአሜሪካን ሀገር ስለምንኖር በቂ ካህናት ስለሌሉ አገልግሎቱ የእሑድ ሰንበት ላይ ብቻ ያተኮረ ስለሚመስለን ነው እንጂ ቅድም እንዳልኩት በዐቢይ ጾም አገልግሎቱ በሁለት ክፍል ነው። በዚህ ሰዓታት ቋሚዎች አሉ፣ ሰዓታት ይቆማል። እንደየአብያተ ክርስቲያናቱ ስፋት
በሁለት መደብ ሆነው 15 ቀን ተካፍለው ሰዓታት የሚቆሙ አሉ። በዚያ ደግሞ የመዘምራኑ የሊቃውንቱ አገልግሎት ደግሞ በሌላው ዘርፍ አለ። እነሱ ደግሞ ማለዳ ይመጣሉ፣ ጾመ ድጓ ይቆማሉ፣ ዳዊት ያስተሳዝላሉ። በዚህ ሁሉ ስርዓት አገልግሎቱ ያረፍድና ደግሞ ቀትር ላይ የቅዳሴው ጸሎት ይኖራል። ማታ ደግሞ የሰርክ ጸሎቱ ይደረጋልና የአብይ ጾም አገልግሎቱ እጅግ በጣም ሰፊ ነው፣ ብዙ ነው እና ምእመናን እንግዲህ የዚህ ሁሉ መንፈሳዊ አገልግሎት ተሳታፊ ሲሆኑ ከፍቅር ጋራ ትህትናን ገንዘብ ከማድረግ ጋራ እግዚአብሔርን ከመፍራት ጋራ እንዲያደርጉት ነው። መቼም የስብከት ትልቁ መዳረሻው ሰዎች እግዚአብሔርን እንዲፈሩ፣ ንስሐ እንዲገቡ፣ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ይሄው ነው። መቼም በየሳምንቱ አንድ ሰባኪ ተነስቶ ቢያስተምር የትምህርቱ ማጠቃለያ ንስሐ ግቡ፣ የትምህርቱ ማጠቃለያ ቅዱስ ሥጋውን ክቡር ደሙን ተቀበሉ ነውና የአብይ ጾም አገልግሎት እንዲህ ነው እያልን ሰፊውን ይዘቱን ብንናገርም ለምእመናን የምናስተላልፈው መልእክት ግን ንስሐ፣ ራስን ዝቅ ማድረግ፣ ትህትናን፣ አፍቅሮተ ቢጽን እንደውም ቅዱስ ያሬድ በዚህ በተቀነዩ መዝሙር በዚህ በዘወረደ መዝሙሩ ላይ ካቀረበው ቃል አንዱ ምንድነው? ንጹም ጾመ ወናፍቅር ቢጸነ። በቃ ጾም ንጹም፣ ባልንጀሮቻችንን እንውደድ፣ አክብሩ ሰንበትን አክብሩ፣ ተገበሩ ጽድቅን ደግሞ አድርጉ። በቃ ትልቁ ሰው በጾሙ ወቅት የበደለውን ይቅር ሳይል የቀማውን ሳይመልስ እንዲሁ መጥቶ ብቻ ሆዱን አስርቦ እስከ 9 እስከ 10 ሰዓት ጾሞ ስላስቀደሰ ብቻ በረከት ያገኛለሁ ብሎ ማሰብ የለበትም። እውነት ነው። ጾም ምንን መከተል አለበት? ይቅርታን፣ ፍቅርን፣ ራስን መግዛትን፣ ሰላማዊነትን መሰረት ማድረግ አለበትና የቤተ ክርስቲያን አገልግሎት ሰፊ ነው እንዳልነው። ምእመናን ግን በዚህ ውስጥ ሱታፊያችሁ ምንድነው ሲባል ከትህትና ጋራ ራስን ከመፍራት ጋራ ከፍቅር ጋራ ሆኖ ጾሙን ማሳለፍ ይገባል የሚል ምክር ነው ማንሳት የምፈልገው። የመጀመሪያውን ሳምንት እንደው ለመግቢያ ያክል ይሄን ያህል ከተወያየን በሚቀጥሉት ሳምንታት ደግሞ በደንብ ያነሳን የምንቀጥል ይሆናል። ምናልባት ግን እዚህ ላይ ከማጠቃለላችን በፊት ብዙ ጊዜ እንደው አንዳንድ ኦርቶዶክሳውያን ክርስቲያኖች የሚያነሷትም ጥያቄ ስላለች ነው። ይሄ የመጀመሪያዎቹ 2 ሳምንታት ዘወረደን ጨምሮ ጾመ ሕርቃል ነው። እንደውም ኢየሱስ ክርስቶስ የጾመው እኮ 40 ቀን ነው። እኛ 55 የምናደርገው የንጉሥ ሕርቃልን ጾም ጨምረን ነው የሚሉ አሉና እነዚህ የመጀመሪያዎቹ መግቢያዎች ወረደን ጀምሮ የአብይ ጾም አካል ናቸው ወይስ እንደሚባለው ጾመ ሕርቃል ተብለው የሚከፈሉ ናቸው? በቤተ ክርስቲያናችን በሁለት ምክንያት ተጨማሪ ከ40 ቀኑ ጌታችን 40 መዓልት 40 ሌሊት ጾመ ከምንለው ጋራ 2 ሳምንቶች ተጨምሮ ወደ 55 ቀናት የጾሙ ጊዜ ይሆናል። አንደኛው ቅድም ተጠቀሰው የመጀመሪያው ሳምንት ጾመ ሕርቃል ነው። በዚህ በ614 ዓመተ ምህረት ገደማ የቢዛንታይን ንጉስ የሆነው ሕርቃል ለክርስቲያኖች ባደረገው ተጋድሎ ለክርስቲያኖች ባደረገው እርዳታ ክርስቲያኖችም አንተ ጠላቶቻችንን ድል የነሳህልን ከሆነ ክርስቲያኖች ከስደት ከመከራ በአንተ ምክንያት የሚያርፉ ከሆነ እሱም ምንድን ያላቸው እኔ ሰው አልገድልም፣ ሰው የገደለ እድሜ ዘመኑን ሁሉ ይጾም ተብሏል ሲሉት እኛ ተካፍለን እንጾምልሃለን ብለው በዚህ ምክንያት ለሕርቃል መታሰቢያ ሆኖ ቀኑ በዚህ ተሰይሟል። ግን እኛ የሕርቃልን መታሰቢያ ብናደርገውም የምንጾመው በረከት ሽተን ዋጋ ፈልገን የምንጾመው ጾም ነው። ወደዛ ያለውን ለሰሙነ ሕማማት ሕማሙን የምናስብበት ከሆሳዕና በኋላ ደግሞ ከሰርከ ሆሳዕና ጀምሮ እስከ ቀዳም ስዑር ድረስ ያለውን ደግሞ ሰሙነ ሕማማቱ የምናስብበት ነው። ሌላው አባቶቻችን ሰንበታቱን ቆጥረው በሰንበት እስከ ያርብ ፀሐይ እስከሚጠልቅ ስለማንጾም እነኚህን ዕለታት ወደዚህ ስናመጣቸው 55 ቀናቱን ይሞላሉ በሚልም አፈታት ይሄንን ጾመ ኢየሱስን 55 ቀናት እንደምንጾመው
በዚህ በፍትሐ ነገሥት አንቀጽ 15 ላይም ተገልጦ የምናገኘው ነውና ፍትሐ ነገሥቱ መቼም መጽሐፍ ቅዱስና አንዳንድ ሕጎች ልክ እንደ እንክብል ወርቅና እንደ ጥቅል ሸማ ናቸው። ደግሞ ፍትሐ ነገሥቱ ደግሞ እየዘረዘረ እያብራራ ምን እያለ ይዘረዝራቸዋል እና ፍትሐ ነገሥቱ ይሄንን በዝርዝር አስቀምጦታል። ከዚህ የተነሳ የመጀመሪያውን ሰንበት ጾመ ሕርቃልን ጾመ ሁዳድም እኮ እንላለን። ጾመ ሁዳዴ እያልን እንላለን። ሰፊ እርሻ ማለት ነው፣ ብዙ በረከት የሚገኝበት ማለት ነው ጭምር እያል እንላለን። ይህን የመጀመሪያዋ ሳምንት ጾመ ሕርቃል የሚለው ስያሜ የጾሙ ዋጋ ግን ልዩነት የለውም ማለት ከጀመረ እስከ ፍጻሜው አጽዋጽሙም ተመሳሳይ መሆን ያለበት ጾሙ ተመሳሳይ ነው። እንደው አንዳንድ አባቶች ጾመ ሕርቃልን እስከ 11 ሰዓት ያኛውን እስከ 12 ሰዓት ይጾሙ ብለው ከፍትሐ ነገሥቱ ይጠቅሳሉ። ጥሩ ነው። ዞሮ ዞሮ ጾም ሕግ ነው። የጾም ስርዓቶች ወይም ሰዓት ደግሞ ቀኖና ነው። ሰዓቱን ጊዜውን የሚወስኑት አባቶቻችን ናቸው፣ በመጻሕፍት ነው የሚደነግጉት። ጾም ግን ጌታ ጾመዋል፣ ሕግ ነው። ሐዋርያትም ጾመዋል። የሚገርመው እኮ ያለ ጾም አንዳች ስራ መስራት እንደማይቻል በግልጽ ጌታችን ጾሞ አስተማረ፣ ተአምራት አደረገ። ከሐዋርያትም ደግሞ ከርደተ መንፈስ ቅዱስ በኋላ ያደረጉት የመጀመሪያው የሐዋርያት ስራ የሚሆነው ጾም ነው። ሐዋርያትም ከጾሙ በኋላ ነው ሀገረ ስብከት ተካፍለው ዞረው አስተምረው በሰማዕትነት ገድላቸውን ፈጽመው ያረፉትና ጾም ሕግ ነው። የጾም ሰዓትና የጾም ጊዜ ደግሞ በቀኖና በቤተክርስቲያናችን ስርዓት ተደንግጎ የምናደርገው ነው ማለት ነው። መልካም እጅግ አድርጌ አመሰግናለሁ። መላከ ገነት ጥላሁን አበበ በምስካየ ኅዙናን መድኃኔዓለም ቨርጂኒያ ቤተክርስቲያን አስተዳዳሪ ናቸው። ዛሬ በስቱዲዮአችን ተገኝተው በዐቢይ ጾምን የመጀመሪያ ሳምንት በዚህ መልኩ አመስጥረውልናል፣ አብራርተውልናል። ቃልዎት ያሰማልን። እጅግ አድርገን እናመሰግናለን። እግዚአብሔር ዕድሜ ቢያበድረን ደግሞ የሚቀጥለው ሳምንት እንደዚሁ ቅድስትን በተመለከተ በሰፊው የምንመለስ ይሆናል። ለዛሬው ግን ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን አሜን። እግዚአብሔር ይስጥልኝ። ደግሞ ይሄንን የሚሰሙ ምእመናን ሁሉ የሚጠቀሙበት ጾሙን ደግሞ በእውነት ዋጋ አገኝበታለሁ ብሎ ልማድ አድርጎ መያዝ ሳይሆን እጠቀምበታለሁ ብሎ በአጀንዳ በርዕስ በዓላማ ሀገራችን ቤተክርስቲያን ሀገራችን ኢትዮጵያ ያለችበት ሁኔታ እናውቃለን። ህዝባችን በልዩ ልዩ መከራ ውስጥ ነው ያለውና ህዝባችንም ረፍት ሰላም እንዲያገኝ፣ ጦርነቱ እንዲቆም፣ ልዩነቱ መከፋፋቱ ሁሉ አልፎ በምድራችን ፍጹም ሰላም እንዲሆን ሀገራችን ኢትዮጵያንም እያሰብን ቤተክርስቲያናችንንም ከአጽራረ ቤተክርስቲያን እንድትጠበቅ ቤተክርስቲያናችን ሰላሟ እንዲበዛ አገልግሎቷ በአግባቡ እንዲከናወን ካህናት አባቶቿ ሁሉ በሰላም አገልግሎታቸው እንዲያከናውኑ ስለ ቤተክርስቲያን ሰላም ደግሞ ምእመናንም ስለ ራሳቸውም ሁለንተናዊ ህይወት ወደ እግዚአብሔር በዓላማ እንዲጾሙት እንደው የጾሙ የመጀመሪያ ቀንም ስለሆነ እንደው እንደ አንድ ካህን እንደው አደራ ማለት ወዳለሁኝ። መልካም ጾመ ኢየሱስ ለሁላችን ይሁን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። የተወዳጅ ተመልካቾቻችን በያላችሁበት መልካም ጾም ይሁንላችሁ። ሳምንቱም የበረከት ሳምንት ይሁንላችሁ። በሚቀጥለው ሳምንት እንደዚሁ በሁለተኛው የዐቢይ ጾም ሳምንት በድጋሚ የምንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ ጤና ይስጥልኝ።